صليني يا سعادة إيتو بيت سوتش عندك ناتش سلام ناتش الملكة كل سلام الله الحمد لله إن فيديو سبسكرايب لايك شير أدرجوا حساب استيتا وأشوف كومنت اللي أسكمتوا لي بمجمع درجة إنجدي وندماتشن إندريس تيك توكرو مرجع علو ماس رجع علو جين بحساب تلاقي توان لمن كالاتشو إن جوكر ገንዘብ አይሰጥም ይያሉ ነው እሱ ደግሞ ለምን ይያለ ነው እሱ ግን ገንዘብ አይደለም የጠየቀው እሱ ምንድነው ያለው ቲክቶክ ላይ ማውራቱ ይቅርና በውስጥ እናውራና ችግሩን እንፍታው ነው ያለው ገባችሁ ለምን ልጅቱ በህይወት ተገንታለሽ ኦሬዲ ላይቭ ላይ ስናወራ እንደነበረው ማለት ነው ልጅቱ በህይወት አለሽ በቦታው ተገንቷል ሁሉ ነገር መረጃና ማስረጃ አለ ገባችሁ እኔ ግን በጣም ከገረመኝ ነገር ያሃና ባል እንዴት አስችሎ ዝም ማልክ ነው እንዴት አስችሎ በዚህ ደረጃ ሚስት ዋጋ እየከፈለች 4 ወር ታግታ እየተደፈረች ምን ይያለች እየተንከላታች ብዙ ሰባዊ መብቷ ተገፎ እንዴት አንተ ዝም ማልክ ምክንያቱም አሁን እንደሰማነው ከሆነ አንተ በደንብ ጠንቅቀህ ታውቃለህ በደንብ ጠንቅቀህ ታውቃለህ መረጃው አለ ማስረጃው አለ እንዴት አስቻለ በሁለተኛ ደረጃ ደግሞ ያሃና አባት ከገጠር ተነስቶ እየተንከላታ ከዛ ያለ ልጁን ለማስፈታት እየጣረ እንዴት አንተ ተኝተህ ዝም ማልክ ነው ወይስ አንተ ሃናን አትፈልጋትም እኔ አሁን አንድ የተረዳሁት ነገር ምንድነው ሃና ብትያዝም ብትፈታ ምን ብትልም ምንም ችግር የለብህም ባልተብየው ማለት ነው ምክንያቱም ሁኔታ በደንብ ጠንቅቆ ያስታውቃል ሃናን አትፈልጋትም ካልፈለግካት ደግሞ አልፈልጋትም ብለ መፍታት አለብህ እንጂ እንዴት ነው በዚህ ደረጃ ተደውሎል እየሰማ ኦኬ ከሱ የገጠር ልጅ ቪዲዮ ከሰራ በኋላ ከ10 ቀን በኋላ የገጠር ልጅ ኢትዮጵያ ገብቶ ላንተ ተደውሎ የመላይ ልጅቷ አለች አልሞተችም ተብሎ ተነግሮሃል ለምንድነው ሶሻል ሚዲያ ላይ መውጣት ያልፈለከው ለምንድነው ቪዲዮ መስራት ያልፈለከው ምንድነው የሚያስፈራ እኔ እንግዲህ ባለይ መረጃ መሰረት የራቁት ቪዲዮ ተይዞብ ከሆነ ተይዞብ ነው በልንጂ በዚህ ደረጃ ደላላዎቹ እየተንቦቀቦቁ ቤት እየቀየሩ ይያሉ አንተ ለምንድነው እምትፈራው በሁለተኛ ደረጃ ደግሞ የደላላዩ ሚስት ያሃና እህቷ ናት አክስቷ ናት ሲባል ነበር ወይም የዘመዷ ሚስት ምናምን ብቻ ቤተሰቦቿ ናቸው ገባችሁ እነዚህ ሰዎች በደንብ ጠንቅቀው ያቃሉ ገባችሁ በደንብ ይሄ ትልቁ ኢምፖርታንት ጉዳይ ልጅቱ እንድትወጣ ደግሞ ሁላችሁ ድምጽ ሁኑ ገባችሁ ያሃኒ ጉዳይ ይመለከተኛል በሉ የገጠር ልጅ እየተዝረጠረጠ ነው የገጠር ልጅ አንድ አይነት 2 3 4 አይነት ወሬ ነው የሚያወራው ገባችሁ እጁ እንዳለበት በደንብ ጠንቅቆ ያቃል አሁን ምንድነው ራሱን እንትን ለማለት ራሱን በቃ ሶሻል ሚዲያ ላይ እንትን በቃ ይሆናል አይደል እኔ ምንም አላጠፋውም ጥፋተኛ አይደለሁም እንደዚህ አይደለሁም ይያለ ራሱን እየሄደ ነው ገባችሁ ስለዚህ ይሄ ነገር የገጠር ልጅ በደንብ ጠንቅቆ ያቃል ሁሉን ነገር መረጃ ማስረጃ አለው ልጅቱ እንደተደፈረች ያቃል እሱም ሲጀመር ከደፋሪዎቹ እኩል ነው ገባችሁ እያወቀ ያልሞተችው ነው ሞተች ብሎ ቪዲዮ የሰራባት ለምን 500,000 ፎሎወር ስላለው በስ ገባችሁ እና ውዶቼ ማሮቼ ከዛ በላይ ደግሞ ወደ 60 ሴት ይታገታል ከዛ ላይ ሞቱ የተባሉ ያልሞቱ እዛ ውስጥ ወልደው 4-5 ህፃን ያላቸው አሉ እንግዲህ አይም ቪዲዮም እኛ ካሁን በፊትም አይተነዋል ገንዘብ እየተለመነባቸው ገንዘብ አዋጡልን ቤተሰብ ስንደውል እንደዚህ ብሎ ካሁን በፊት ከ4 ወር ከ3 ወር በፊት የሆኑ ልጆች ማለት ነው እስከነ ልጃቸው ቪዲዮ ለቀዋል ገባችሁ እና ይሄ ነገር በደንብ ምንጩ መዘጋት አለበት በዚሁ አጋጣሚ ከኢትዮጵያ ያላችሁ ለመሄድ ያሰባችሁ ወላሂ ይቅርባችሁ በዛ መንገድ አያስፈልግም ገባችሁ ይሄን እየሰማችሁ እኮ ለመሄድ የተነሳችሁ እኮ ብዙ አላችሁ ብዙ ያኮበኮባችሁ አላችሁ ይቅርባችሁ አያስፈልግም ገባችሁ ስንት ወንድሞቻችንን ስንት እህቶቻችንን አተንበታል ለራሳችሁ ለህይወታችሁ እንደው ብታጡ ቆሎ ቆርጥማችሁ ብሉ አለቀ ደቀቀ ቆሎ ቆርጥማችሁ ብሉ በዛ መንገድ አያስፈልግም ገባችሁ በሁለተኛ ደረጃ ደግሞ በጣም ከገረመኝ ነገር ደግሞ አንዳንድ ሰዎች ደግሞ እያወቁ እንዳላወቁ ዝም የሚሉ አሉ አውቀው እንዳላወቁ ምክንያቱም እነሱ የሚፈልጉት ምንድነው
የራሳቸውን አጀንዳ የራሳቸውን ምናምን የራሳቸውን በቃ ገባችሁ? ስለዚህ ይሄ ነገር በደንብ ተጠንቅቆ ማወቅ አለባችሁ። እንዳትሄዱ ካጣችሁ ከእናት ከአባታችሁ ጋር ቆሎ ቆርጥማችሁ እደሩ። ገባችሁ? ምክንያቱም ከዛ እንትን ውስጥ ማለት ነው ይሄ ድንጋያማ ቦታ ነው። እንደዚህ ቤት አላቸው ሙከየፍ አላቸው ምን አላቸው የሌላቸው ነገር የለም አሉ ውስጥ በደንብ አድርገው ጠንቅቀው ያውቃሉ። ሁለተኛ ደግሞ የማን ዘመድ ነው የተባለው ደላላዩ? የብሬክስ ሀበሻዊ ዘመድ ነው። ገባችሁ? ብሬክስ በደንብ ጠንቅቆ ያውቃል፣ ግን መናገር አልፈለገም። በፊት ነው ቪዲዮ ሰራ። አሁን ሀቁ ቅድም ላይ እያወሩ ነበር የዛው የራያ አካባቢ ልጆች ማለት ነው። ብሬክስ በደንብ ጠንቅቆ ያውቃል እየተባለ ነው፣ ግን እስካሁን ትንፍሽ አላለም። ገባችሁ? ልክ እንደ ቴዲ እንደሞተው እዛው በዛው ተጋለው አይደል ፍን ያረጉት ልክ እንደሱ ሆኖ እንዲቀር ፈልጎ ነበር፣ ግን አላህ ደግሞ የልጅቱ አምላክ ደግሞ አወጣው። ገባችሁ? ብሬክስ ሀበሻዊ ባይዘው እኔ በጣም ነው የታዘብኩት። ዘመዱ ነው እንትን ነው እየተባለ መልስ አልሰጠም፣ ቪዲዮ አልሰራም። ምክንያቱም የዘመዱ ጉድ እንዳይወጣ ማለት ነው። ገባችሁ? እና ይሄ ነገር በደንብ አድርጋችሁ እሰቡ። ከዚህ በኋላ ወደዛ መንገድ ይቅርባችሁ። ሀና አልሞተችም፣ አለች በህይወት። ምክንያቱም መረጃ የደረሳቸው ሰዎች አሉ በትክክል እሷን እንዳዩዋት ማስረጃ፣ መረጃ፣ ፎቶ፣ ቪዲዮ እየደረሳቸው አሉ። ገባችሁ? እሱ ደግሞ አስተላልፌ ለነ ጆከር እሰጣለሁ፣ እነ ጆከር ይስሩበት ብሏል። እና ለማንኛውም እህት ወንድሞቻችን የሀናን ጉዳይ ዝም እንዳትሉ። የሀና ጉዳይ እኔም ይመለከተኛል እያላችሁ ሁላችሁም ድምጹኑ ለምን ሴት ነገ ጧት በኔ ብላችሁ ለራሳችሁ ስትሉ ነው ባይዘው ድምጽ የምትሆኑት። ሁለተኛ ደግሞ ከኢትዮጵያ ለመነሳት መንገድ ለመምጣት ምናምን ያሰባችሁ ካላችሁ ይቅርባችሁ፣ ባፍንጫችሁ ይውጣ። ይሄ መንገድ አያስፈልግም። ገባችሁ? ይሄ መንገድ በጣም መጥፎ፣ በጣም የ5 ዓመት የ6 ዓመት እንዲያውም አንዷ ሲነግሩ አራት ልጅ የወለደቻለሽ እዛው ልጁ የማን እንደሆነ አይታወቅ። ያንን እንትን ይገባል ያንን ይገባል የተለያየ ወንድ አብሯቸው ስለሚተኛ ልጆቹ የማን እንደሆኑ አይታወቅም። ሙሉ የደላላዮቹ ነው እነዛ ልጆች ማለት ነው። እና እነዚህ ልጆች በደንብ አስበውበት በደንብ አልመውበት በደንብ ተስተካክለው ስለተቀመጡ ለማንም ስለማይመለሱ ራሳችሁን ጠብቁ። ገባችሁ? ዝም ብላችሁ እየከፈታችሁ አትሂዱ። ድህነት እኮ ምንም ማለት አይደለም። የሚያስጠላው ያልፍልኛል ብላችሁ እንደ ሀና ሂዳችሁ ስትደፈሩ ስትሉ ያልሞታችሁትን ሞታችሁ ስትባሉ ነው የሚያስጠላው ማለት ነው። ስለዚህ አሁንም ቢሆን ማረግ ያለባችሁ ነገር ይህን ነገር መቃወም አለባችሁ። በእኛ በሀና ይብቃ እያላችሁ ሼር አድርጉት። በሁለተኛ ደረጃ ደግሞ የሞቱም አሉ እየተባለ ነው እዛ ውስጥ ማለት ነው። ተደፍረው በወሊድ ምክንያት የሞቱ አሉ እያሉ ነበር እነ ሰይድ ወረባቦ። ለማንኛውም በዛም ሆነ የሞተ ተጎዳ። ከዚህ በኋላ ግን በዛ ራጎ በሚባል መንገድ ይቅርባችሁ። ሱብሃንአላህ። እናንተ ድንጋውን አይታችሁታል? እንዳለ ድንጋ እኮ ነው። ሀናን ቀብረናታል ያሉበት ቦታ ወላሂ ከነ ውሸታቸው ውሸት ድንጋ ነው። ሲጀምር አፈር የሚባል የለም። አሁን እዛ ላይ ነው እንግዲህ ቀብረናታል ምናምን ብሎ የገጠር ልጅ የሰራው ማለት ነው። እንዲያው አናት ይቀበር አንተማ እንዲያው ልጅ አይውጣልን። እና ለማንኛውም ውዶቼ፣ ማሮቼ፣ ፍቅሮቼ፣ ሁሉ ነገሮቼ ራሳችሁን ጠብቁ። ከራስ በላይ ንፋስ። ስደት በህጋዊ ከሆነ አህለን ወሳህለን ኑ ሰርታችሁ ብሉ። በህገ ወጥ ግን ይቅርባችሁ። ገባችሁ? እች ልጅ እንግዲህ ያልፍልኛል ብላ ሂዳ ነው መጽዋት እየከፈለች አለችው። እንኳን ሊያልፍላት አለፈባት። ምክንያቱም ከሞት በላይ ሞት ደፍረዋታል፣ ተጨማልቀውባታል፣ አጨማልቀዋታል። 4 ወር ወይም ደግሞ እርጉዝ ልትሆንም ትችላለች። ምክንያቱም እች ልጅ ደፍረዋታል ኦሬዲ። ገባችሁ? እና እህት ወንድሞቼ ራሳችሁን በደንብ ጠብቁ። እናንተ ራሳችሁን ካልወደዳችሁ ሌላ ማንም ሰው ሊወዳችሁ አይችልም። መጀመሪያ ራሴን ብላችሁ ማሰብ አለባችሁ። ገባችሁ? ራሳችሁን ውደዱ። ራሳችሁን በደንብ አድርጋችሁ ከራሳችሁ ላይ ስሩ። ገባችሁ? ከሀገራችሁ ላይ ቢሆን ቆሎ ሽጣችሁ ብሉ። የምናባቱ ስደት እኮ ይሄው ያልፍልኛል ብላ ሄዳ እኮ ነው የገዛ የሀገሮቿ ልጆች ለወረወላ አሳልፈው ሰጥተዋት ሂደው እነሱ እኔ ኢቃማ አለኝ እኔ እንደዚህ ያለኝ ከፈለጋችሁ ፎሎውን አንሱ። ተዝረጠረጠ። ለምን? እሱ እንዳይያዝ ስለፈለገ።
የገጠር ልጅ ማለት ነው። እና ሁላችሁም እህት ወንድሞቻችን ሁላችሁም ሰውኛ የሚሰማችሁ የሃኒ ጉዳይ ይገባኛል እያላችሁ ይህን ቪዲዮ ሼር አድርጉት፣ ለሚመለከተው አካል ይድረስ። ከኢትዮጵያ ለመምጣት የሚያስቡ እህቶች ካሉ ይህ ቪዲዮ እንዲደርሳቸው እፈልጋለሁ። ለምን በየመን መንገድ አያስፈልግም። በጣም ብዙ የተደበቁ ሴቶች አሉ። በተለይ አብዛኛው የሚበዙት የራያ አካባቢ ወይም ደግሞ ወደ ሸዋ አካባቢ በጣም ቆንጆዎች ስለሆኑ እነሱ ነው የሚበዛው የተባለው። ስለዚህ ራሳችሁን ጠብቁ። ከራስ በላይ ንፋስ ይላል ያገሬ ሰው ማለት ነው። ምን ነው ሺህ ዓመት ለማትኖሩት በዚህ ደረጃ መጽዋት መክፈል ምን አባቱ ምን ይሰራል? ምንም አይሰራል። ራሳችሁን ጠብቁ እህቶቼ። እነዚህ ደላላዮች ለማንም አይመለሱም። ዘር የላቸው ማንዘር የላቸው። በደንብ ይተዋወቃሉ፣ ግን እርስ በርሳቸው ይፈራራሉ። በደንብ ይፈራራሉ። ገባችሁ? እች ልጅ እንግዲህ ተጨማልቀውባታል፣ አጨማልቀዋታል። በፊት በኋላዋ ደፍረዋታል። እንግዲህ የተባለውን ነው። ለማንኛውም እህታችን ዋናው በሰላም መውጣቷ ነው። ሁላችሁም ሼር አድርጉት። ከዚህ በኋላ ከኢትዮጵያ ለመውጣት ለመዘጋጀት ለመሄድ አላማ ሐሳብ ያላችሁ ሰዎች እንድታቆሙ እንፈልጋለን። እነዚህ ሰዎች ለማንም የሚመለሱ ሰዎች አይደሉም። ሰላም አለይኩም።